ካፌዎች፣ ሬስቶራንቶች፣ የጉዞ ድርጅቶች እንዲሁም ደግሞ መንገድ ላይ የተለያዩ ምግብ፣ ሻይና ቡና የሚሰሩ ሰዎች የቢዝነስ አጋሮቻችን ማድረግ እንችላለን። ኤርፕሌን ወይም ደግሞ ከአይሮፕላን ጀምሮ ማየት እንችላለን። መጠቀም የሚችሉበት ነው። ከትንሹ እስከ ትልቁ የዚህን ኩባያ አገልግሎት ተጠቃሚዎች ሰፋ ያሉ ናቸው። እነዚህ ማቴሪያሎች በሚጠቀሙበት ጊዜ ሰዎች ንጽህና ጉዳይ ሳያሳስባቸው በቀላሉ እነዚህን ሲኒዎች ተጠቅመው ጠጥተው ተገልግለው መሄድ የሚችሉበት ሁኔታ ነው ያለው። ያ ሰው ቡናውን ይዞ በሚሄድበት የትኛውም አካባቢ ላይ የድርጅቱን ብራንድ የማስተዋወቅ ቡናው የማነው የሚለውን ሰዎች በቀላሉ ማስታወቂያ መስራት እድል ይኖረዋል። ትኩስ ነገሮችን ማምረት ቢፈልጉ ሻይ፣ ቡና፣ ወተት ሊሆን ይችላል። ጥሩ የሆነ ትርፋማነትን የምታዩበት ቢዝነስ ነው። ሰላም ጤና ይስጥልን። ስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎችን ወደ እናንተ በማምጣት ይታወቃል። ዛሬም እንደተለመደው ለእናንተ ይጠቅማሉ ብለን ያሰብናቸውን የቢዝነስ ሀሳቦች ይዘን መጥተናል። እንግዲህ ከቅርብ ጊዜያት ወዲህ በሀገራችን ላይ የፕላስቲክ ምርቶች እየተወገዱ ለወረቀት ምርቶች ደግሞ ትኩረት እየተሰጠበት ያለበት ሁኔታ አለ። በዚህም የተነሳ እኛ ዛሬ ወደ እናንተ ይዘን የመጣነው ሀሳብ የፔፐር ካፕ ወይም ደግሞ የወረቀት ኩባያ ምርቶችን እንዴት መጀመር እንዳለባችሁ፣ አዋጭነቱ ምን ይመስላል፣ ምን ያህል ማቴሪያሎች ያስፈልጋችኋል፣ እንዲሁም ደግሞ እንዴት ነው ወደዚህ ንግድ መግባት የምችለው የሚለውን ከመነሻ ካፒታል አንስቶ እስከ ትርፋማነቱ ያለውን ቅኝት ወደ እናንተ ይዘን መተናል። እስከ ፕሮግራሙ ፍጻሜ ከኛ ጋር ቆዩ እያለን ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። በካሜራማን ናኦል አለ። ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ እንደዚህ አይነት ሀሳቦች ወደ እናንተ እንዲመጡ ማድረግ ትችላላችሁ። ወደ ፕሮግራሙ በዋነኝነት ወደዚህ ስራ ከመግባታችን በፊት ፔፐር ካፕ ምንድነው ወደሚለው እንሂድ። ፔፐር ካፕ ማለት እንግዲህ የወረቀት ኩባያ ማለት ነው በቀላሉ። ይሄንን ኩባያ በየትኛውም ቦታ ሰዎች ሊጠቀሙት ይችላሉ። በተለይ ደግሞ ካፌዎች፣ ሬስቶራንቶች፣ የጉዞ ድርጅቶች እንዲሁም ደግሞ መንገድ ላይ የተለያዩ ምግብ፣ ሻይና ቡና የሚሰሩ ሰዎች የዚህ ስራ ተጠቃሚ ወይም ደግሞ ዋነኛ ታርጌት የቢዝነስ አጋሮቻችን ማድረግ እንችላለን። በዋነኝነት የፔፐር ካፕ ለማዘጋጀት ከሚያስፈልጉን ግብአቶች መካከል የመጀመሪያው ወረቀት ነው። ሁለተኛው ደግሞ ቀለም ነው። ወደ ቀለሙ ስንሄድ ፕሪንቲንጉ ቆንጆ መሆን መቻል አለበት። በተለያዩ ቅርጾች ሊዋብ ይችላል። ለምሳሌ የድርጅቶችን ብራንድ ከለር ሊይዝ ይችላል። በዋነኝነት እነዚህ ናቸው። ሌላው ደግሞ ፒል ነው። ይሄኛው ምንድነው? ከወረቀት የሚዘጋጀው ካፕ ትኩስ ነገሮችን እንዲችል ፕላስቲክ ወይም ደግሞ ውሃ እንዳያፈስ የሚያስችለው ሌላ የራሱ የሆነ ማቴሪያል አለው። በዋነኝነት እነዚህ መሰረታዊ የሚባሉ ግብአቶች ሲሆኑ ወደ ማሽነሪዎቹ ስንሄድ ደግሞ የወረቀት ኩባያ ማሽነሪዎች አሉ። ሁለተኛው ደግሞ የማተሚያ ማሽን አለ። ሶስተኛው ደግሞ ቁሳቁሱን የመቁረጫ። እነዚህ ፔፐር ካፖች ከተዘጋጁ በኋላ ቅርጽ እንዲይዙ የተስተካከለ ኩባያ እንዲመስሉ የሚያስችል የተለያዩ መቆራረጫዎች አሉ። በመሰረታዊነት እነዚህ ያስፈልጉናል ወደዚህ ቢዝነስ ስንገባ። እንግዲህ ወደዚህ ቢዝነስ ስንገባ ካፑ ምንድነው የሚለውን ወይም ደግሞ የወረቀት ኩባያ ምንድነው የሚለውን በስፋት ማየት ያስፈልጋል። እንግዲህ የወረቀት ኩባያ ማለት በተለያዩ ድርጅቶች፣ በካፌ፣ በሬስቶራንቶች፣ በሆቴሎች፣ በንግድ ተቋማት እንዲሁም ደግሞ በጉዞ ድርጅቶች በኩል ይሄ ካፕ አስፈላጊና ጠቃሚ ነው። ይሄንን ስናይ ምንድነው ለምሳሌ ካፌዎች ትኩስ ነገሮችን ማምረት ቢፈልጉ ሻይ፣ ቡና፣ ወተት ሊሆን ይችላል። ሰዎች ቦታው ላይ ተቀምጠው መጠቀም ባይችሉ ጊዜ ባይኖራቸው ዴሊቨር ለማድረግ በቀላሉ ስራቸውን ወይም ደግሞ የነሱን ምርት በዛ እቃ ላይ አድርገው ሰዎች በቀላሉ ይዘው እንዲሄዱ ማድረግ ይችላሉ። የጉዞ ተቋማትን በምናይበት ጊዜ ደግሞ የተለያዩ ትኩስ ነገሮችን ለሰዎች መስጠት ቢፈልጉ በነዛ ካፖች በመጠቀም ለምሳሌ ረጃጅም ጉዞዎች በምንሄድበት ጊዜ ከዚህ መቀሌ ሊሆን ይችላል፣ ከዚህ ጎንደር ሊሆን ይችላል። እነዚህ የትራንስፖርት ተቋማት እነዚህን ትኩስ ነገሮች ለሰዎቻቸው ለተጠቃሚዎቻቸው ማከፋፈል ቢፈልጉ ከኤርፕሌን ወይም ደግሞ ከአይሮፕላን ጀምሮ ማየት እንችላለን። መጠቀም የሚችሉበት ነው። ከትንሹ እስከ ትልቁ የዚህን ኩባያ አገልግሎት ተጠቃሚዎች ሰፋ ያሉ ናቸው። ሁለተኛው በመንገድ ላይ ምግቦች ላይ የሚንቀሳቀሱ ሰዎች ሻይና ቡና በሚያቀርቡበት ጊዜ አጠገቦቻቸው ያሉ ሰዎች ከንጽህና ጋር በተያያዘ ምናልባትም ሲኒዎቹን በችኮላ ይሄ የማጠቡ ነገር በደንብ ላይታይ ይችላል። በንጽህና በደንብ ያለማጠብ ጉዳይ ሊኖር ይችላልና እነዚህ ማቴሪያሎች በሚጠቀሙበት ጊዜ ሰዎች በቀላሉ የንጽህና ጉዳይ ሳያሳስባቸው በቀላሉ እነዚህን ሲኒዎች ተጠቅመው ጠጥተው ተገልግለው መሄድ የሚችሉበት ሁኔታ ነው ያለው።
ሌላኛው ዋነኛው ነገር ደግሞ የአካባቢ ንጽህናን ከመጠበቅ አንጻር እነዚህ የወረቀት ማቴሪያሎች እንደ ፕላስቲኩ ረጅም ጊዜ የሚቆዩ አይደሉም። ከተጠቀምናቸው በኋላ የመበስበስ ነገራቸው በጣም ከፍተኛ ነው። ሁለተኛው ነገር ደግሞ ለትኩስ ነገሮችን ብቻ አይደለም። እርጎ መጠቀም ብንፈልግ ወይም ደግሞ የጁስ ቤቶች ይሄንን ማቴሪያል ቢፈልጉ ሰዎች በችኮላ መጠው ወይም ወረፋ ያለበት አካባቢ ከሆነ ጁሶቹን በዛ ካፕ ገዝተው ወደ ቤታቸው ይዘው መሄድ ይችላሉ። ቢሮአችን መውሰድ እንችላለን። መኪናችን ውስጥ አስቀምጠን መጠቀም እንችላለን። የዚህ ካፕ አገልግሎት ሰፋ ያለ ጥቅም ነው ያለው። ወደ ዋናው ሀሳብ ስንሄድ እነዚህን ካፖች እነማን የሚጠቀሙ ይመስለናል? በተለይ ደግሞ ህዝብ የበዛባቸው ወይም ደግሞ ሰዎች በብዛት የሚጠቀሙባቸው ቦታዎች ላይ ቀደም ብዬ እንደተናገርኩት የንጽህና ጉዳይ እጅግ አሳሳቢ ነው። ምክንያቱም ብዙ ሰዎች የሚጠቀሙበት ቦታ ላይ ሰዎች በትክክል አጥበው የመጠቀም ነገር በደንብ አይስተዋልም። ግን እነዚህ ካፖች ካሉ ሰዎች ተገልግለውበት ወዲያውኑ አጨራምተው መጣል ይችላሉ። ይዘን ስሮ ስለሆኑ ወይም ሰዎች ተጠቅመው ከጨረሱ በኋላ መጣል የሚችሉት ነገር ነው። ሌላ ሰው ጠጥቶበታል ብሎ የመጨነቅ ነገር አይኖርም። ሁለተኛ ነገር ደግሞ ሰዎች ጊዜያችንን መቆጠብ የምንፈልግ ከሆነ ቁጭ ብለን ቡና የመጠጣት ጊዜ፣ ሻይ የመጠጣት ጊዜ ከሌለን እንዲሁም በመንገድ እየሄድን መክሰስ መጠቀም የምንፈልግ ከሆነ እርጎ ገዝተን ጁሶችን ገዝተን በመንገዳችን ላይ እየሄድን መጠቀም እንችላለን። ከጊዜ አንጻር ጊዜ ቆጣቢ የሆነ ፕሮዳክት ነው። አንድ ቦታ ቁጭ ብለን የግድ መጠቀም አንችልም። ሁለተኛ ነገር ደግሞ ተገልጋዮች ወይም ድርጅቶች ደንበኞቻቸውን ሰፋ ማድረግ ይችላሉ። ወንበር ሞልቷል የለም ሊሂድ ማለት አንችልም። ምንድነው የምትፈልገው? ሻይ ነው ቡና? ስለዛ በካፖቻችን ሰዎች ያንን ይዘው እንዲሄዱ ማድረግ እንችላለን። ብርጭቆ አይደለም አይሰበርም። ሰዎች በሚፈልጉትን ፕሮዳክት በዛ መሰረት ይዘው ወደሚፈልጉበት ቦታ እንዲሄዱ ማድረግ እንችላለን። ደንበኞቻችንን በየጊዜው መጨመር እንድንችል ያስችለናል። የነዚህ ካፖች ተጠቃሚ የምንሆን ከሆነ ሰዎችን መመለስ አይጠበቅብንም ማለት ነው። እነዚህን ማቴሪያሎች ከሰራን በኋላ ማን ይጠቀማል ብላችሁ ታስባላችሁ? እንግዲህ በዋነኝነት የኮፊ ሾፖችን ማየት እንችላለን። እንግዲህ እንደ ሀገራችን ቡናን የማይጠጣ ሰው አለ ብዬ አላምንም። በተለያዩ የመንገድ ቦታዎች ላይ፣ ካፌዎች ላይ፣ ሬስቶራንቶች ላይ ቡናን በስፋት እናያለን። እነዚህን ካፖች ለቡና ጠጦች ማቅረብ ብንችል አንደኛ ነገር የዛን የቡና ድርጅት ብራንድ ሎጎ ላይ ብንሰራ ወይም ኩባያው ላይ ብንሰራ ያ ሰው ቡናውን ይዞ በሚሄድበት የትኛውም አካባቢ ላይ የድርጅቱን ብራንድ የማስተዋወቅ ቡናው የማን ነው የሚለውን ሰዎች በቀላሉ ማስታወቂያ መስራት እድል ይኖረዋል። ሁለተኛው ነገር ደግሞ ለትላልቅ ሬስቶራንትና ካፌዎች በመናዘጋጅበት ጊዜ በተቻለ አቅም የራሳችን ክሬቲቪቲ ቢጨመርበት ብለን እናስባለን። ምክንያቱም ካፑን በዙሪያውን በተለያዩ ቀለሞች፣ በተለያዩ ዲዛይኖች በመናስጌጥበት ጊዜ ሰዎች በቀላሉ ለዛ ነገር ትኩረት እንዲኖራቸው፣ እንዲሳቡ፣ ያቺን እቃ እንዲወስዱ ሀሳብ ወይም ደግሞ ትልቅ የሆነ መረጃ መጠቆም እንችላለን። ስለዛ ትላልቅ ድርጅቶችን በዚህ መንገድ ሎጓቸውን፣ የድርጅታቸውን መሰረታዊ የሚባሉ መረጃዎችን ለምሳሌ አንድ ትልቅ የሆነ የጁስ ቤት ቢኖር ስለሚያዘጋጃቸው ጁሶች ጥቅሞች በዛ ካፕ ላይ ቢያብራራ ወይም ቢዘረዝር፣ ለምሳሌ ሸንኮራ ጁስ ቢኖረው ስለ ሸንኮራ ጥቅሞችና ማብራሪያዎች በዛ ኩባያ ላይ ቢጻፍ ሰዎች ያንን ይዘው በሚሄዱበት ጊዜ ጁሱን ከመጠጣት በተጨማሪ ስለሚጠጡት ጁስ በቂ የሆነ መረጃ እንዲኖራቸው ማድረግ ይቻላል። ይህንን ለቡናም፣ ለወተትም፣ ለተለያዩ ፕሮዳክቶች መጠቀም ትችላላችሁ። እነዚህን ሀሳቦች ትኩረት ሰጥታችሁ ብትሰሩ፣ የራሳችሁን ክሬቲቪቲ ደግሞ ብትጨምሩበት፣ ከዚህም በተጨማሪ እኛ ከምናነሳላችሁ ሀሳብ በተጨማሪ የራሳችሁን ክሬቲቪቲ ብትጨምሩበት ካፓችሁ ተወዳጅ እንዲሆንና እናንተ ጋር ሰዎች መጥተው የእናንተን ግብአቶች እንዲወስዱ ምክንያት መሆን ይችላል ማለት ነው። ካፖቻችንን ማምረት ጀምረናል። ቆንጆ ስራዎችን መስራት ጀምረን አዳዲስ ክሬቲቪቲዎች እንግዲህ ሰርተናል። ካፖቻችን ላይ እንዴት ነው ገበያውን ማግኘት የምንችለው ወደሚለው እንሂድ። የመጀመሪያው ስራችን የሚሆነው እንግዲህ በሀገራችን ላይ የተለያዩ ካፌዎች አሉ፣ የተለያዩ ድርጅቶች አሉ። በአካል በመሄድ የኛን ስራ ማሳየት። ይሄንን ማድረግ ስንችል ደግሞ እንግዲህ ተወዳዳሪነት ሊኖር ይችላል። በተቻለን አቅም የድርጅቱን ብራንድ ሊሆን ይችላል፣ ድርጅቱ የሚያስፈልገውን ብለን የምናስበውን የዛን ድርጅት ክፍተት በማስታወቂያ ሊሆን ይችላል፣ ቀደም ብለን እንደተናገርነው የተለያዩ መረጃዎችን በማዘጋጀት ሊሆን ይችላል። የናንተን ኳሊቲ የሆነውን ካፕ ማሳየት መቻል። በተጨማሪም ደግሞ ቁጭ ብሎ በመነጋገር የናንተን ድርጅት ተመራጭ ተወዳጅ እንዲሆን ማሳመን ያስፈልጋል። በዚህ መንገድ የመጀመሪያውን ከስተመሮቻችንን ማግኘት እንችላለን። ሁለተኛው ነገር ደግሞ ቤታችን ቁጭ ብለን እንግዲህ አሁን ላይ ባለው ሁኔታ ሶሻል ሚዲያ ፓወርፉል የሆነ መሳሪያ ነው። ቤታችን ቁጭ ብለን የራሳችንን ካፕ በተመቸ መንገድ ተወዳጅ ሊሆን በሚችል መንገድ ቪዲዮዎችን በመስራት እንቅስቃሴዎችን በማድረግ እንግዲህ አንድ ብቻ አይደለም ሶሻል ሚዲያ ያለው ታውቃላችሁ። ኢንስታግራም አለ፣ ፌስቡክ፣ ቲክቶክ፣ ቴሌግራም በሁሉም ሶሻል ሚዲያዎች ቢዚ በማድረግ ኔትወርኩን
የራሳችሁ ድርጅት ተመራጭና ተወዳጅ ወይም ደግሞ ሰዎች እንትና ብለው የሚያስቡት አይነት ድርጅት እንዲሆን ማድረግ ትችላላችሁ። እንቅስቃሴዎችን በደንብ በማድረግ እንግዲህ አሁን ላይ ይሄንን ካፕ ወይም ደግሞ የወረቀት ኩባያ እንድንሰራ በጣም ከሚገፋፉን ነገሮች መካከል በከተማችን ላይ በተለያየ መንገድ ካፌዎች እየተከፈቱ ነው። በተለይ ደግሞ ከዚህ ከኮሪደር ልማቱ ጋር በተያያዘ ፊት ለፊት የሚባሉ ቦታዎች በተለያዩ ካፌዎች እያሸበረቁ ያሉበት ሁኔታ ነው ያለው። ይህ ማለት እንግዲህ አንደኛ የመሆን እድል ይኖረናል። አዲስ የተከፈተ ቦታ ሄዳችሁ የራሳችሁን ፕሮዳክት ይሄ ነው ብላችሁ ብታስተዋውቁ እንዲያድርገን መስራት እንችላለን ብላችሁ ሳምፕሎችን ይዞ በመሄድ የራሳችሁን ብራንድ ብታስተዋውቁ እናንተ አንደኛ ሆነ የመመረጥ እድል ይኖራችኋል። ስለዛ ቀደም ብዬ በነገርኳችሁ በሶስቱ መንገዶች መካከል የምትፈልጉትን ታርጌት ኦዲየንስ ማግኘት ትችላላችሁ፣ ደንበኛ ማፍራት ትችላላችሁ ማለት ነው። እንግዲህ እነዚህን ካፖችን በምን ያህል ካፒታል መነሳት እንችላለን ወይም ደግሞ ወደዚህ ቢዝነስ ለመግባት ምን ያህል ካፒታል ያስፈልገናል የሚለውን ሰፋ አድርገን የምናይ ነው የሚሆነው። በመጀመሪያዎቹ እንግዲህ ማሽን ያስፈልገናል። ይህንን ማሽን ለማግኘት ከ50 ሺህ እስከ 200 ሺህ ብር ያስፈልገናል። ይህ በሁለት ይከፈላል። በሚቀጥሉት ሀሳቦች የምናይ ነው የሚሆነው። ቁሳቁሶች ቀደም ብዬ ነገርኳችሁ፣ ወረቀቶች አሉ፣ ሌሎች ማቴሪያሎች አሉ። እነሱን ከ10 ሺህ ብር እስከ 50 ሺህ ብር ማግኘት ትችላላችሁ። ይሄንን በሁለት ከፍለናል ቀደም እንደተናገር ነው። በትንሽ ካፒታል መነሳት የምትችሉ፣ በትልቅ ካፒታል መነሳት የምትችሉ ማክሲመም ቱ ሚኒመም ይሄ ገንዘብ ያስፈልጋችኋል። ለሰራተኛ ደግሞ እስከ 5000 እስከ 15000 ብለን ብናስብ ሰፋ አድርገን እንደምንጀምረው የሰራተኛ ቁጥር ይወሰናል። የስራ ቦታ ከ5000 እስከ 20000 ብር መከራየት ወይም ቦታ ማግኘት ምንችል በአጠቃላይ ከ70000 እስከ 285000 ብር ያስፈልገናል ማለት ነው። ቀለል አድርገን ስንጀምር ወይም ደግሞ ሲምፕል አውቶማቲክ ማሽን ሲያስፈልገን ይሄንን ማሽን ማግኘት የምንችለው ከ50000 ብር እስከ 150000 ብር ካፒታል አዘጋጅተን እነዚህ ማሽኖች መግዛት እንችላለን። ይህም እንግዲህ ከ500 እስከ 1000 በቀን ውስጥ ማምረት እንድንችል ያስችለናል። ሁለተኛው ደግሞ አውቶማቲክ ማሽን ሲሆን ይህም ከ200 ሺህ እስከ 500 ሺህ ብር የሚያስፈልገን ሲሆን በቀን ውስጥ ከ5000 በላይ ካፖችን እንድናመርት ይረዳናል ማለት ነው። እንግዲህ እነዚህ ማቴሪያሎች በምንፈልግበት ጊዜ በኦንላይን በአሊባባ ወይም ደግሞ ከቻይና ቀጥታ ማስመጣት እንችላለን። በዚህ መንገድ ወደ ራሳችን በቀላሉ እንዲመጡ ማድረግ እንችላለን። እንግዲህ አሁን ባለንበት ሁኔታ ሀገራችን ላይ አንድ ካፕ ከ2 ብር እስከ 5 ብር ይሸጣል። እናንተም ደግሞ ወደዚህ ቢዝነስ ስትገቡ በ150 ሺህ ብር ካፒታል ብትነሱ በወር እስከ 50 ሺህ ብር ትርፍ ማግኘት የምትችሉበት ቢዝነስ ሲሆን እንግዲህ ከፍ ባለው ቢዝነስም ስትሄዱ ጥሩ የሆነ ትርፋማነትን የምታዩበት ቢዝነስ ነው። እንግዲህ በካሬ ከ20 እስከ 50 ካሬ ይበቃል በትንሹ ለመነሳት። ሰፋ አድርጋችሁ ስትሄዱ እንደ ድርጅት ደግሞ ተለቅ ያለ ቦታ ብትጠቀሙ ብዙ ሰዎችን ለማስተናገድ እንዲሁም ሰራተኞችን ለመቅጠር የሚመቻችሁ ነው የሚሆነው። እንግዲህ አሁን ባለንበት ሁኔታ ሀገራችን ላይ ከ2 ብር እስከ 5 ብር ነው አንድ ካፕ እየተሸጠ ያለው። እናንተም ደግሞ የራሳችሁን ተጨማሪ ውበት በመጨመር እንደተናገርነው ሎጎውን ስታሰሩ አድቨርታይዝመንት ስትጨምሩበት የራሳችሁን ተጨማሪ ገንዘብ በመጨመር ካፒታሉን ከፍ ማድረግ ትችላላችሁ። እንግዲህ ወደዚህ ቢዝነስ በምትገቡበት ጊዜ ያልተነካ ከመሆኑ ጋር በተያያዘ አሁን ላይም ደግሞ ከወረቀት ቢዝነስ ጋር በተያያዘ ሀገራችን እጅግ እየተበረታታ ያለ ስራ በመሆኑ ሳይበላበት ገብታችሁ በደንብ ብትንቀሳቀሱ የራሳችሁን አቅም ችሎታ በመጨመር ደግሞ ተወዳዳሪና ተፎካካሪ መሆን እንደምትችሉ በስለ ቢዝነስ ሚዲያ ለማንሳት እንወዳለን። እናንተም ይሄንን ቪዲዮ አይታችሁ ወደዚህ ቢዝነስ እንድትገቡ እየጋበዝን እንግዲህ ዛሬ በስለ ቢዝነስ ሚዲያ ቻናላችን ይሄንን ሀሳብ ይዘን የመጣ ነው። እናንተ ትርፋማ ልትሆኑበት ትችላላችሁ ብለን ያሰብነውን በተለይ ደግሞ በሀገራችን ላይ አሁን ላይ እጅግ እየተበረታታ ያለ የወረቀት ቢዝነስ ስለሆነ ትኩረታችሁን ወደዚህ አድርጋችሁ ብትገቡበት አዋጭ አትራፊ የምትሆኑበት ልትቀየሩበት የምትችሉበት ሀሳብ እንደሆነ አምነን ነው። እስከ መጨረሻው ድረስ በመከታተላችሁ ጊዜያችሁን ስለሰጣችሁን እጅግ አድርገን እያመሰገንን ከዚህ በኋላ እንደዚህ አይነት ሀሳቦች እንዲመጣላችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በቢዝነስ ሀሳቡ ደግሞ ትርፋማ እንድትሆኑ እየተመኘን ስለተከታተላችሁን እጅግ አድርገን እናመሰግናለን።